ለብዙዎች ተስፋን የሰነቀ ለእርዳታ የሚዘረጉ እጆችን ፍሬያማ እንዲሆኑ ያገዘ ለእጅ አጠሮች መፍትሄ የሰጠ ፕሮጀክት ነው የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት። በዚህም የፕሮጀክቱ ተጠቃሚዎች አመስጋኝ ናቸው። በፊት የጉልበት ስራ እየሰራ ባለቤቴ እኔ ቤትም መቤት ነበር፣ ምንም ስራ የለኝም ነበር። አሁን ግን በሴፍቲኔት ተደራጅተን ሽንኩርትም እያለማን ቲማቲምም እያለማን ቤቴም ድረስ እየመጣ እየበላው ነው። እንደገና አሁን ደግሞ ሻሂ ቤት ይኸው ተሰተን እየሰራሁ ነው። ባለስራ ሆኛለሁ። በፊት ግን ስራ የለኝም ነበር። ባለትዳር ነኝ። አንድ ልጅ አለኝ። እኔ በመጀመሪያ የሚኖረው በጎ ፈቃደኛ ነኝ። በመጀመሪያ ከሴፍቲኔት ሳልገባ በጎ ፈቃደኛ ነኝ። ከዛ በፊት ግን የመጀመሪያው ዙር ነኝ እኔ የመጀመሪያው ዙር ማለት ነው። ሴፍቲኔት ከገባው ጀምሬ በጣም ጥሩ ስራ እየሰራው ነው። መጀመሪያ 26000 ተሰጥቶኝ ስሰራ አዲስ ዓለም ዶሮ እርባታ አለኝ በማህበር ሌላ ቦታም ማለት ነው። ሌላ ቦታ ላይ ነው በጣም ለውጥ ላይ ነኝ እኔ። ጥሩ ነው። እዚህ ደግሞ ሼዷ ላይ ስገባ ደግሞ እየተንቀሳቀስኩ ነው። ጥሩ ስራ እየሰራው ነው። ከዚህ በበለጠ ደግሞ ከዚህ ከፍ ብዬ ተለውጬ ማሳየት ነው የምፈልገው። ዜጎች ከተረጂነት ተላቀው በዘላቂነት አምራች የሚሆኑበትን መንገድ በመከተል ፕሮጀክቱ እየተተገበረ ይገኛል። ይህ መሆኑም ለፕሮጀክቱ ተጠቃሚዎች ተስፋ መሆንን አስችሎታል። እኔ ተስፋ የለኝም ነበር በፊት እንደው ከቤትም አልወጣ ምንም ማለት በቃ የቤትም መቤት ነኝ። አሁን ግን ደህና እየሆንኩ ነው። ከሰውም ጋር እየተደባለኩ ነው እንጂ እየሰራሁ ነው። አሁን ህልሜ ይሄንን ሻይ ቤት ሰርቼ የተለወጥ በቃ ደህና እንትን መክፈት ነው የምፈልገው። ደህና ምግብ ቤት ከዚህ የበለጠ ማለት ነው። ከዚህ የበለጠ መስራት እፈልጋለሁ። ከተሞችን ለነዋሪዎቻቸው ምቹ የመኖሪያና የመስሪያ ቦታ ለማድረግ ከጀመራቸው ስር ነቀል የከተማ ልማት ስራዎች በተጓዳኝ የማክሮ ኢኮኖሚ ማሻሻያ በማድረግ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን ማህበራዊ ኢኮኖሚያዊ ችግሮችን ለመቅረፍ ከፍተኛ ጥረት በማድረግ ላይ እንደሚገኝ ይታወቃል። ከነዚህ ጥረቶች መካከልም ከዓለም ባንክ ጋር በመቀናጀት በከተሞች ተግባራዊ የሆነውን የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት ለማጠናከር የተወሰደው እርምጃ የሚጠቀስ ነው። በኮምቦልቻ ከተማም የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት የልምድ ልውውጥና አውደ ጥናት ተካሂዷል። የምግብ ዋስትና በከተሞች ከማረጋገጥ አንጻር ከተረጂነት የመውጣት የመንግስታችንን አንዱ አጀንዳ ስለሆነ ከተሞች ከግብግም ከራሳቸው ለመቻል ከተረጂነት ለመውጣት እየሰሩት ያለው ዘላቂ ስራ ምን ይመስላል የሚለውን ነው ኮምቦልቻ ከተማ አንዱ ያሳያል። ይህም በተጨባጭ ኮምቦልቻ ላይ አይተናል ብለን መውሰድ እንችላለን። እኛም እንደ ክልል አንዱ የተሸጋገሩ በሴፍቲኔት ተመርቀው በዚህ አመት ነው የመጀመሪያ ዙር ተጠቃሚዎች የተመረቁት እንደ አገርም በዚህ አመት ነው። ኮምቦልቻም ካስመረቃቸው ሰዎች ውስጥ ዛሬ ዞር ብለን ለማየት ሞክረናል። የተመረቁ ሰዎች እንዴት ወደ ዘላቂ ኑሮ ማሻሻያ ተሸጋገሩ የሚለው ነው ሊያሳዩን የሞከሩት። እኛም ለማየት ይችላል። ከተማ ግብርና ሰዎች ደግሞ ሊንኬጅ ተፈጥሮላቸው ኢቭን ቤት እስከሚያገኙ ድረስ ተጠቃሚ በጣም ዝቅተኛ ኑሮ ደረጃ ባላሉ ተጠቃሚዎች ቤት እንዲያገኙ ከማድረግም አኳያ ብዙ የሚወሰዱ ተሞክሮችን ስናይ ነበረ። ወደኛ ክልልም ሊወሰዱ የሚችሉ ስራዎች አሁን ሰፋፊ በጋራ ሰዎች ተጠቃሚዎቻችን በጋራ ማልማትን በጋራ አልምቶ በጋራ ደግሞ ካፒታልን አኩሙሌት የማድረግ አስማሚያዎች በጣም አስተማሪ የሆኑ ስራዎችን ስናይ ስለነበረ በጣም ጥሩ ነው። ፌደራል ደረጃ የከተማ ምግብ ዋስትናና ሴፍቲኔት በየክልሎቹ እንዲህ አይነት የተሞክሮ ልውውጦች እያካሄደ የነበረው ከአማራ ክልል ደግሞ የኮምቦልቻ ከተማ ነው የተመረጠው። ኮምቦልቻ ከተማ ያው እንደ ዞረን እንዳየነው የተለያዩ ሰው ተኮር የሆኑ ስራዎችን በመስራት በኩል ከፍተኛ ለውጦች ናቸው ያሉት። እስከዛሬ ከነበረው ማሰራር እያደገ የመጣበት ሁኔታ ነው ያለውና ከአካባቢ ልማት አኳያ ታይታቸዋ የተፋሰስ ልማቱ ከአረንጓዴ ልማት አካባቢ ያሉት ስራዎች እንደገናም ደግሞ በከተማ ግብርና ያለው የዶሮ እርባታ ወደ ትልልቅ ምዕራፍ እየተሸጋገረ ነው ያለውና ተራራውም ላይ
የተራራውን ዝም ብሎ የመስራት ብቻም ሳይሆን የንማነቡም ስራ እየተሰራ ያለበት ሁኔታ ነው ያለው። የአነስተኛ ተቋማት ግንባታ እንደዚሁ ለዝቅተኛ ነዋሪዎች ሸርት ተሰርቶ የተሰጠበት ሁኔታ ነው ያለው። እንዲሁም የከተማ አስተዳደሩ ደግሞ ለየት ያለው እስከዛሬ ካየናቸው ከተሞች በተለየ መንገድ ያለው ለዝቅተኛ ነዋሪዎች 2 ደረጃ ያለው ፎቅ ሰርቶ ማስረከብ ማለት ይሄ በጣም ትልቅ ለውጥ ነው እና የምግብ ዋስትና እያደገ የመጣበት ሁኔታ ያሳያል ማለት ነው። ይሄ ፕሮጀክት እንግዲህ ወደ 88 የሚሆኑ የኢትዮጵያ ከተሞች ተጠቃሚ ናቸው። አብዛኛው ከተማ ላይ ያሉ እጅ አጠር ወገኖች ምንም እንኳን አቅም ሳያንሳቸው ጉልበት ሳያንሳቸው ግን ደግሞ በካፒታል እጥረት ብቻ ለጎዳና ተዳዳሪነት የተዳረጉ መስራት እየቻሉ ግን ደግሞ በካፒታል እጥረት ምክንያት መስራት ያልቻሉና ተስፋ ቆርጠው ይኖሩ የነበሩ የከተማ ነዋሪዎችን አሁን በከፍተኛ ደረጃ እያነቃቃ ለራሳቸው ብቻ ሳይሆን ለሌሎች ስራ እድል እየፈጠሩበት ያለ በቀጥታ ሰዎች ላይ ህይወት ላይ ላይቭሊሁድ ላይ ለውጥ እያመጣ ያለ በጣም እጅግ ውጤታማ ፕሮግራም ነው። ይሄ ፕሮግራም እንግዲህ በወርልድ ባንክና በኢትዮጵያ መንግስት ነው በጋራ ሆነን የምንሰራው። ፕሮግራሙ እንግዲህ ምናልባት የእናቶች ፕሮግራም ነው ማለት ይቻላል። 65% እና ከዛ በላይ የሚሆነው የፕሮግራሙ ተጠቃሚዎች ሴቶች ናቸው። ሴቶች እናቶች ናቸው። እናት ደግሞ ያገኘችው ለልጇ ማካፈል ተፈጥሯዊ ግዴታ ነው። ለጎረቤት ታካፍላለች፣ ለአባወራውም እንዲሁም ለጎረቤትም ጭምር ነውና ሴቶች ላይ ትኩረት ያደረገ የትኛውም ልማት ግለሰብ ላይ ብቻ ሳይሆን ማህበረሰብ ላይ ኢንቨስት እንደተደረገ ነው የሚቆጠረው። እጅግ ተጠቃሚዎች ናቸው። በፕሮጀክቱ የሚሰሩ የአካባቢ ልማት ስራዎች የከተሞችን መሰረተ ልማት፣ አረንጓዴ ልማትን በመተግበር ውበት ያላበሱ ናቸው። ይህንን ዘላቂ ለማድረግ ትኩረት ያሻል። ኮምቦልቻን ከተማ ጨምሮ የአረንጓዴ ልማት ስራዎች በዚህ ፕሮጀክት የተተገበሩ ናቸው። ከተማው ክፍት ቦታ ሰጥተዋቸው በጣም ተደራጅተው ጥሩ ኢኮኖሚ እየፈጠሩ ያሉበት ከኢንተርፕራይዝ ጋር አስተሳስረዋቸው ጥሩ ኢኮኖሚ እየፈጠሩ ያሉ የሴፍቲኔት ተመራቂዎች አይተናል። በከተማ ግብርና፣ በሌማት ትሩፋት በጣም አቅም ፈጥረው እየሄዱ ያሉ። በሌላ በኩል አጋጣሚ ከተማው እድለኛ ሆኖ ብዙ ፋብሪካዎች ያሉት ከተማ ነው። የዳቦ ፋብሪካ ውስጥ ካሉት ጋር በመቀናጀት የሆነ ግብአት እነሱ በማቅረብ የዳቦ ምርት ውስጥ አብዛኛው እዛ ውስጥ ያሉት የሴፍቲኔት ተመራቂ ሰዎች ናቸው። እነሱም ቀጣይ ገና የሚሸጋገሩትም ጨምሮ እዛው ተቀጥረው እዛ ውስጥ ሆነው ራሳቸውን በማህበር ተደራጅተው ወደ ቀጣይ ኑሮ ለመሸጋገር እየሰሩ ያሉበት ሁኔታ አለ። ሌላኛው ቦታ ደግሞ የተፋሰስ ልማት ቦታው ለምቶ ከዚህ ቀደም የቆሻሻ መጣያ የነበረ በጣም ቦታው ቶፖግራፊ ራሱ በጣም አስቸጋሪ የነበረ ቦታ ለምቶ ዛሬ ተቀይሮ ከተማንም ወደ ሴፍት በአካባቢ ልማት ሰዎች ተቀይረው በኋላ ግን ለተደራጁ ሰዎች ሰጥተው እነዛንም ወደ ከተማ ግብርና ብዙ አትክልቶች ብዙ ፍራፍሬዎች እዛ ለምተው አይተናልና እነዚህንም ሰዎች በቀጣይ ኑሯቸውን እንዲሻሻል የሚያደርጋቸው መሆኑን ያየንበት ሁኔታ አለና በዋናነት የፕሮግራም እንግዲህ በትኩረት የሚሰራው የከተማ ውበት እና ጽዳት ላይ ነው። ከተሞቻችን የሚያጸዱ አብዛኛውን ዋና መንገድ የምንበለው ሁለተኛ መንገድ የምንለው አብዛኞቻችን ተኝተን አዲስ አበባ ከተማም ጭምር የዚህ ፕሮግራም ተጠቃሚ ወደ 65% የሚሆነው ተጠቃሚ አዲስ አበባ ከተማ ነው እና የአዲስ አበባ ከተማን ጽዳትና ውበት በከፍተኛ ደረጃ መጠበቅ የቻለ ፕሮግራም ነው። ብቻም አይደለም፣ ብዙ ከተሞቻችን ላይ አረንጓዴ መሰረተ ልማት ከተሞች ተፋፍገው በኮንክሪት ብቻ ህንፃ ብቻ እንዲደረደር አይፈልግም። እሱ ከተማ ሊሆን አይችልም ማለት ነው። ከተማ ማለት በራሱ ዲፋይንድ በሆነ ስፔስ ውስጥ የአረንጓዴ መሰረተ ልማት ያለው ፐብሊክ ስፔስ ያለው የጋራ መጠቀሚያ ቦታ ያለውና አንድ ደግሞ መኖሪያም ያለው ነውና ከዛ አኳያ አረንጓዴ መሰረተ ልማት ላይ እጅግ የሚያበረታቱ ስራዎች እየተሰሩ ይገኛሉ። በሌላ በኩል ደግሞ ከተማ በጣም ሰርፕራይዝ የሆንኩት ደስ ያለኝ እኛም አካባቢ ያለ ግን በጣም እንድናሰፋው ያፈለኩት ከተማ አስተዳደሩ እነዚህ የተሸጋገሩ ሰዎች G+1 ህንፃ ገንብቶ መኖሪያ ቤት ለነሱ አደራጅቶ ለአንዳቸው አንድ ቤት ከግራውንድ ከላይም ውስጡ ላይ ሙሉ ለነሱ የሚሆን የያዘ ቤት ወደ 36 ተጠቃሚዎች ከነሱ ውስጥ መርጦ በተለይም ከዛ ውስጥ አካል ጉዳተኛ የሆኑ አረጋውያን እናቶች መርጠው እነሱ ደግሞ በእነዚህ ቤቶች እንዲገቡ ውስጥ ላይ ቁሳቁስ አሟልቶ የሚተኙባቸው ፍራሾችንም ጨምሮ ቁሳቁስ አሟልቶ እነዛ ሰዎች በዛ ውስጥ እንዲኖሩ የማድረግ ሂደት ከዛ ውስጥ ሰብአዊ ድጋፍ የሚፈልጉ አሉ። ወደ ቀጣይ ስቴፕ ለመሄድ አቅም የሚያንሳቸው ሰዎች አሉ።
ቢዝነስ ፕላን አውጥቶ በጣም ተደራጅተው ለመስራት የማይችሉትን ሰሌክት አድርገው እነዛ ሰዎችንም በዘላቂነት ወደ ጎዳና መልሰው እንዳይወጡ ያደረጉበት መንገድ በጣም ጠቃሚ ነው። በተለይ ደግሞ እኛ እንደ ክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የግሪን ሌጋሲ ለከተሞቻችን ከፍተኛ መነቃቃትና የአረንጓዴ መሰረተ ልማት ሽፋንንም በከፍተኛ ደረጃ እያሳደግን የመጣንበትን ማየት እንችላለን። ለምሳሌ አዲስ አበባ ከተማ የከተማው አረንጓዴ ሽፋን ከ3% በታች የነበረበትን ማስታወስ እንችላለን ማለት ነው። ባለፉት 7 ዓመታት በተሰሩ ስራ ዛሬ ከ20% በላይ ማደግ ችሏል። ይሄ ማለት የከተሞች አካባቢ 30% የሚሆነው በአረንጓዴ መሰረተ ልማት መሸፈን አለበት የሚል የኛ የአርበን ፕላን ዲፋይን የተደረገበት ነው። ከዚህ አኳያ ብዙ ስራ እየተሰራ ነው ያለውና እየተነቃቃ የመጣበትን ማየት እንችላለን። ለበርካታ ዓመታት በኢትዮጵያ ተግባራዊ ሲደረግ የቆየው የገጠር ሴፍቲኔት ድጋፍ ዜጎችን በዘላቂነት ራሳቸውን እንዲችሉ ከማድረግ ይልቅ የተረጂነት አስተሳሰብ እንዲፈጠር የማድረግ አዝማሚያ የነበረው ቢሆንም በዚህ ፕሮጀክት የኑሮ ማሻሻያ ድጋፍ ስርዓት ውስጥ ያለፉ ተጠቃሚዎችን ግን ይህ አስተሳሰብን የሚሽር ውጤት የታየባቸው እንደሆነ በመድረኩ ተመላክቷል። በኦሮሚያ ክልል ወደ 30 ከተሞች እና 7 ሸገር ክፍለ ከተሞች ላይ እየተተገበረ ይገኛል። በዛ ውስጥ ወደ 390 ሺህ በላይ የሚሆኑ ተጠቃሚዎች አሉ። ቀጥታ ተረጂና ያው የአካባቢ ልማት ላይ የሚሳተፉት ተጠቃሚዎችን አሁን በዘንድሮ ዓመት እስከዚህ የመጀመሪያ ዙር ተጠቃሚዎችን ወደ 61310 የሚሆኑ ተጠቃሚዎችን ከተረጂነት ወደ አምራችነት አሸጋግረናል፣ አስመርቀናል። በተጨማሪ ደግሞ ወደ 24000 የሚሆኑ አባወራዎችን ግራንት ሰጠን። አሁን እነሱም ወደ ራሳቸው ቢዝነስ እየገቡ የኑሮ ደረጃቸውን እያሻሻሉ የሚገኙበት ቀጣይ ዓመት የሚመረቁ ተጠቃሚዎች ወደ 105000 የሚሆኑ ተጠቃሚዎች ይመረቃሉ። በተጠቃሚ ስናይ በአባወራ ወደ 24000 የሚሆኑ አባወራዎች ይመረቃሉ። አሁን በአዲሱ ደግሞ ገቨርንመንት ማቺንግ ፈንድ የምንለው GMF ወደ 211000 የሚሆኑ ተጠቃሚዎች ገብተዋል። አሁን ወደ ስራ ላይ ተሰማርቶ ከዛ ውስጥ ወደ 177000 የሚሆኑት የአካባቢ ልማት ላይ ወደ 33000 የሚሆኑት ደግሞ ቀጥታ ተረጂ ዳይሬክት ሰፖርት የምንላቸው ማለት ነው ከፕሮጀክቱ እየተጠቀሙ ይገኛሉ። የኛ ክልል የማዕከላዊ ኢትዮጵያ ክልል ነው። የማዕከላዊ ኢትዮጵያ ክልል በሴፍቲኔት የተደራጁ 5 ከተሞች ተጠቃሚዎች አሉ። በእነዚህ 5 ከተሞች ያሉ ተጠቃሚዎች በ3 ዘርፍ ላይ በጣም ጥሩ የሚባሉ ስራ እየሰሩ ናቸው። አንደኛ በዚህ በሌማት ትሩፋት በከተማ ግብርና በጣም ጥሩ የሚባሉ በሁሉም አይነት በሌማት ትሩፋት ስራዎች ውስጥ ተደራጅተው አንደኛ እንደ ግለሰብ በየራሳቸው ቤት፣ ሁለተኛ ደግሞ እንደ ማህበር ተደራጅተው በሌማት ትሩፋት ስራዎች እየሰሩ ያሉበት ሂደት አለ። ሁለተኛ ደግሞ የአገልግሎት ዘርፍ ላይ ያው እዛ ወደ ማዕከላዊ ኢትዮጵያ ክልል እንደሚታወቀው በአብዛኛው የንግድ ልምድ ያለው በንግድ የተሰማራ ማህበረሰብ ያለበት ነው። ከትንሹ ሸቀጥ ጀምሮ ቤተሰቦቻቸውን እያደራጁ ራሳቸውም እየተደራጁ በአገልግሎት ዘርፍ በተለያየ አይነት የአገልግሎት ዘርፍ ተደራጅተው ስራ እየሰሩ ያሉበት ሂደት አለ በዚህ ዘርፍ ላይ ማለት ነው። እነዚህ ዘርፎች ላይ ሰዎች በስፋት ተደራጅተው ስራዎች እየሰሩ ያሉበት ሂደት አለ። ከተማ ግብርናውን በተመሳሳይ እጅግ በጣም በብዙ መልኩ ስራዎች እየሰሩበት ያሉበት ሁኔታ አለ። በአማራ ክልል ያው ከወር በፊት እንደውም የጠቅላላ ምግብ ዋስትና ጽህፈት ቤት ኃላፊዎች በሙሉ ባለሙያዎች 18ቱም ከተሞች ጎንደር ላይ ነበር የልምድ ልውውጥ ለማድረግ ሄድነው አለና ጎንደር ላይ እንደዚሁ በጣም ትልልቅ ስራዎችን በክላስተር ወደ ኢንቨስትመንት እንዲሸጋገሩ የኑሯቸውን በተሻለ መንገድ ሊያሻሽል የሚችሉ ስራዎችን በመስራት ላይ ያለው እና እያንዳንዱ ከተማ በተመሳሳይ መንገድ እንዲሄድ ከማድረግ አኳያ ጥሩ ስራ ነው። ስንጀምር እንጅባራና ፍኖተ ሰላም አካባቢ ነበር ልምዱን አድርገን የነበረው። አሁን ደግሞ ኮምቦልቻ አካባቢ ላይ ያደረግን፣ ጎንደር አካባቢ ያደረግን እና በእያንዳንዱ ወር ግብረ መልስ እየሰጠን ሁሉም ከተማ በተመሳሳይ አቅጣጫና በተመሳሳይ ስራ ውጤታማ እየሆነ ነው ያለው። ለምሳሌ የሌማት ትሩፋትን፣ የንብ ማነብን፣ የፖልተሪ ፋርሚንግን እና ወተት ደግሞ ዛሬ ኮምቦልቻ ከተማ ላይ በቀን እንግዲህ 27000 ሊትር በላይ እየተመረተ እንደሆነ በዚሁ ከተማ ውስጥ በሚመረት ምርት ነውና ተማሪዎች የምገባ ማዕከላት ላይ በቀጥታ የስራ ዕድል እንዲፈጠርላቸው እነሱም ትክክለኛ ምግብ ተመግበው መማር እንዲችሉ የተደረገበት ነውና ያሰብነውን የከተማ የአርበን ስፔስ የፕሮዳክሽን
ፕሮዳክቲቪቲ እና ኢኖቬቲቭ ሴንተር ነው የምንላቸውን ከፈጠራ አኳያ ትልቅ ስራ እየተሰራ ነው ያለው። ብቻም አይደለም የአካባቢ ጥበቃ ላይም ደግሞ የሚሰሩ ስራ ቀላል ነው ተብሎ የሚወሰድ አይደለም። ይሄ ፕሮግራም እጅግ ውጤታማ የሚያበረታታ ዛሬ ላይ እንግዲህ ይሄ መድረክ ይሄ መርሃ ግብር እዚህ ኮምቦልቻ ከተማ ላይ ያደረግንበት ዋነኛው ምክንያት ከሁሉም የኢትዮጵያ ከተሞች በተለይ ደግሞ የፕሮግራሙ ተጠቃሚዎች አንድ ጋር መጥተው ልምድ ሼር የሚያደርጉበት የሚካፈሉበት 2018 ደግሞ አዲስ በጀት ዓመት ልንጀምር ከፕላን አኳያ እየሄድን ስለሆነ በ2017 የነበሩ ጥንካሬዎችን ለማስቀጠል እጥረቶችን ደግሞ ለማረምና ልምድ ደግሞ መቀባበል እንዲቻል በተለያየ ጊዜ እያደረግን ያለ ነው። ፕሮጀክቱ በጣም ውጤታማ ነው ለማለት እችላለሁ። ከኦሮሚያም ብቻ ሳይሆን እንደ አጠቃላይ አሁን ባለፈው ሌሎች ክልሎችም ሄደናል። አሁን አማራ ክልል ኮምቦልቻ ከተማ ነው ያለነው። ፕሮጀክቱ በጣም ውጤታማ ነው። ይሄንን ፕሮጀክት እንደ መንግስት ይሄ ስራ በፕሮጀክቱ ሲሰራ ያለውን ስራ ቀምሮ ለሌሎች ፕሮጀክቶችም ለሌሎች መንግስታዊ ስራዎችም ቢተላለፍ ጥሩ ነው። እኛም ደግሞ የኛ እንደ ኦሮሚያ ክልል ደግሞ ከ35ቱም ከተሞች ስለመጡ የኛ የፕሮጀክቱን ዳይሬክት የሚመሩ ሰዎች ይሄንን ከኮምቦልቻ የወሰነውን ደግሞ ስራዎች ይዘን ወደ ቀጥታ መግባት አለብን። ሁሉም ተመሳሳይ በሆነ ፔስ መሄድ ስላለበት በዚሁ መልኩ መሄድ አለበት። የመኖሪያ አካባቢ ብቻ ሳይሆን ምርትና ምርታማነት ማሳያ ቦታ ኢኖቬቲቭ በሆነ መንገድ ፈጠራ የሚካሄድበት መሆን ይጠበቅበታል። የምርት አካባቢ መሆን ይጠበቅበታል ከተባለ አይ ቲንክ ይሄ ማሳያ ነውና ለመጀመሪያ ጊዜ የከተማ ግብርና እንደ ባህል የተወሰደበት የከተማ ግብርና ባለው ባዶ መሬት አንድም መሬት ጾም ማደር የለበትም የተባለው የክቡር ጠቅላይ ሚኒስትራችን ዳይሬክሽን ከተሞች ላይም በከፍተኛ ደረጃ እየሰራ እንደሆነ በተለይ የመንግስት ተቋማት በጣም ሰፋፊ ቦታዎች ትምህርት ቤትን ጨምሮ ሆስፒታል ጨምሮ ሌሎች የመንግስታዊ ተቋማት ሰፋፊ ቦታ ነበራቸው። እዛ ሰፋፊ ቦታ ላይ ምንም ምርት ሳይሰጥ ባዶ የሆነበትና ከተማ ሲባል ራሱ ከግብርና ውጪ እንደሆነ ይታሰብ ነበር። ዛሬ ላይ ይሄንን ማየት እንችላለን። ተጨማሪ ለከተማ ነዋሪው ውጤት እየመጣበት ያለውን ማየት እንችላለን። የከተማ ግብርናን በማሳደግ የሴፍቲኔትና ምግብ ዋስትና ፕሮግራም ተጠቃሚዎች በዛ ላይ ተሳትፎ እንዲያደርጉ በማድረግ በርካታ ስራዎች እየተሰሩ ይገኛሉ። ትልቁ ፎከሱ የኢትዮጵያ መንግስት ራስን በራስን የመቻል ዓላማ ስለሆነ ህብረተሰባችን ራሱ እንዲችል የከተማ ነዋሪ ኑሮ ውድነቱን እንዲያረጋጋ የምግብ ዋስትና ራስን መቻል የመሰለ ከባድ ቀለል ያለ ስራ የለም። ስራው በጣም ሲደራጁ በጣም ጥሩ ነው። በጣም ትንሽ ደግሞ ተደራጅተው ካልሰሩ በራስ ሲሆን በጣም ይከብዳል። ስለዚህ በተደራጀ መንገድ ወደ ዘላቂ ኑሮ ለመሸጋገር እነዚህ ሰዎች ከያሉበት አንስቶ ከኢንተርፕራይዝ ጋር አስተሳስሮ ሰዎችን ወደ ዘላቂ ኑሮ ለመሸጋገር ሁሉም የሚመለከተው አካል የድርሻውን እንዲሰራ የከተማ አመራሩ ቁጥር 1 የልማት ፍትሃዊነትን ለማረጋገጥ ካሰበ ዝቅተኛ ነዋሪዎች ሊሰሩ የሚችሉበትን ምቹ ሁኔታ መፈጠር መቻል አለበት። አንድ በጉልበታቸው ይሰራሉ፣ ሁለት በአይምሮአቸው ይሰራሉ፣ በሶስተኛ ደረጃ ደግሞ ለሌላው ማህበረሰብ ገበያ ላይ ያረጋጉ ይችላሉ። አሁን እኮ የኛ የምግብ ዋስትና እኮ ገበያ እያረጋጋ ነው ያለው። በኮምቦልቻ ከተማ ለአዲስ አበባ ጭኗል። ሽንኩርት እና ቲማቲም የተለያዩ እንትን ነው ለደሴ ጭኗል። የተለያዩ አካባቢዎች አሁን በእንትና ደብረ ማርቆስ ብታነሺ 42 ሄክታር መሬት የከተማ አስተዳደሩ ሰጥቷል። በተመሳሳይ ስላልሆነ የሁሉም ከተማ አመራር ትኩረት የሚሰጠው አመራሩ ትኩረት መስጠት አለበት። ባለሀብቱ ብቻውን ልብላ ማለት የለበትም። ከድሃ ጋር ተካፍሎ መብላት መቻል አለበት። ኤንጂኦቹ ሁሉም ተቀናይተው ሀብታቸውንም ገንዘባቸውንም እውቀታቸውንም ድሃው ላይ ማሳረፍ አለባቸው። በዚህ ምክንያት ከሆነ ፍትሃዊ ልማት ሊረጋገጥ ይችላል። ቅድም ያልነው ከተረጅነት ወደ አምራችነት በተግባር ማረጋገጥ የምንችልበት ሁኔታ ይኖራል ብዬ ነው የማስበው። ይሄ ፕሮግራም በአፍሪካ ከተሞች ለመጀመሪያ ጊዜ ነው ኢትዮጵያ ላይ ተግባራዊ የሆነውና አሁን እንዳውም ወርልድ ባንክም ሌሎችም እያሉ ያሉት ሌሎች የአፍሪካ ሀገራትም ይሄንን ልምድ የምንሰጥበት ጊዜ ላይ ደርሰናል፣ ሌሎች መጥተው ይሄንን ልምድ የሚወስዱበት ነው ብለው እንግዲህ እና ውጤታማ መሆኑ መስፋት እንዳለበት ነው የምናየው። ለ3 ዓመት በቆዩ ጊዜ ሁሌ በተረጂነት የሚኖርበት ሳይሆን ለተወሰነ ጊዜ አቅም ፈጥረው ያ የተፈጠረላቸውን አቅም ወደ ሌላ ኢንቨስትመንት ወይንም ደግሞ ወደ ሌሎች ኑሮ ማሻሻያ ፕሮግራም ላይ መሳተፍ እንዲችሉ በከፍተኛ ደረጃ ግፊት ያለው ነው ማለት ነው። ለ3 ዓመት የራሳቸው የሆነ ቁጠባ አላቸው። በራሳቸው ቁጠባ ላይ ደግሞ መጨረሻ ላይ የሚሰጣቸው ግራንድ ፈንድ አለ። እሱን ወስደው ስልጠና ይሰጣቸዋል። በተለያዩ ሙያ ስልጠና ላይፍ ስኪል የምንለው
በዛ እየተደገፉ እንግዲህ ከፍተኛ ለውጥ እያመጡ ያሉበትን እናያለን።